ከዛ በቃ አሁን 1 አመት ሊሆነን ነው። በዛው እየቀጠልን ነበረ፣ ጥሩ ጊዜ እያሳለፍን ምናምን። አሁን ግን የእሱን ህይወት ያኔ ከኔ በፊት እሱ ህይወት ነበረው። እሱን ሳቅ በጣም ነው የተከፋኝ ያኔ። እና እንዴት ይሻላል ከሱ ጋር ልቀጥል? ቆይ ምን ማለት ነው? ከኔ ህይወት ነበረው እና ከኔ በፊት ትዳር ነበረው። እኔ ደግሞ አላቅም፣ ይሄን ነገር አልነገረኝም በጊዜው። እሺ ከዛ ቅርብ ቀን ነገረኝ፣ እንደዚህ ሌላ ህይወት ነበረኝ እኮ። ሌላ ህይወት ነበር ነው አይደል? ነበር ከነበር ምንድነው ታሪክ? ያለፈ ታሪክ ነው አይደል? ውሸት ነው። መጀመሪያ እውነቱን ነግረው ቢገባ እኔ ቢቀበለውም ባልቀበለውም እሱ አሁን እኔን አስቀምጦኝ ሌላ ቦታ እንደማይሄድ በምን እርግጠኛ ሆናለሁ? አሁን በምን ምክንያት ነው የነገረሽ? አንድ ላይ እንሁን ብዬ ስጨቀጭቀው ነው ነገረኝ። እስካሁን ምን ላይ ነበራችሁ ታዲያ? እሱ ነገ ከነገ ወዲያ በቃ ጊዜ ስጭኝ ይላል ሁሌ። የሆነ ጊዜ ልጅ እንዳለው ነገረኝ። ፍቅር ለመጀመር ነው አንድ ላይ ለማጋባት ማለት ነው። እኔ ደግሞ ትዳር ፈለኩኝ ታውቃለህ። ከምን ያህል ጊዜ በኋላ ነው ይሄ የሆነው ከተዋወቃችሁ? ቢያንስ 1 አመት። እሺ በቃ ይሄን ሲነግረኝ ደበረኝ ታውቃለህ። ያኔ እኔ እምነት አጣው ማለት ነው። እንዴት ነው የሚያምነው አሁን እኔ ከሱ ጋር ሆኜ እኔን ጥሎኝ ሌላ ቦታ እንደማይሄድ በምን እርግጠኛ ሆናለሁ? ምክንያቱም እሱ ትዳር እያለው እኔ ትዳር እንኳን ምንም ነገር ያላየ ሰው ነው መስሎ ቀረበኝ ማለት ነው። እና አሁን ይሄን ነገር ሲያውቅ በጣም ታውቃለህ ውስጤ ተጎዳ። ከዛ ጭራሽ እውነታውን ሲነግረው እኔ ያኔ ዘግቶ ወጣ ማለት ነው ስልኩን። እሺ ምን ላይ ናችሁ? እና አሁን እሱ በሱ ጥፋት ነው እኔ አሁን ይቅርታ ጠይቄ ምናምን ማለት ራሱ ነው ስልክ ዘግቶብሽ ሄደው? አዎ። ለመጨረሻ ጊዜ ያወራችሁት ማታ ነው? መቼ? ማታ። በጣም ነው የምታፈቅሪው? አዎ አፈቅረዋለሁ። ምን የሳበሽ? ምን የተሳብሽ? ምን ያፈቅርሽ? ጥሩ ልብ አለው ያኔ በጣም እንትን ጥሩ ሰው ከጎኔ ጥሩ ሰው ነበር። ያኔ በጣም በከፈኝ ጊዜ ነበር እሱን ያገኘሁት ማለት ነው። ከጎኔ አንድም ሰው አልነበረም። በዛን ጊዜ ከጎኔ ሆኖ ነበረ። እድሜሽ ምን ያህል ነው? ማለት እድሜሽ ምን ያህል ነው? እድሜ 20። ሚዩት አድርጊ እስኪ ሚዩት አድርጊ። እኔ ግን ያልተያዘው የለም ማለት ኤቭሪ ኦፖርቹኒቲ መጠቀም አለብን ጎበዝ። እያንዳንዱን ከተቃራኒ ጾታ ጋር የሚደረግ ኮሚኒኬሽን ሁሉ ወደ ፍቅር መቀየር አለበት። ወንድና ሴት ከተገናኙ፣ ካወሩ፣ ከተሳሳቁ፣ ከተጨባበጡ፣ ሰላምታ ከተለዋወጡ በቃ የግድ ያንን አጋጣሚ ወይ ሴቷ ወይ ወንዱ ወደ ፍቅር ግንኙነቱን ለመቀየር ግዴታ ነው። ጥሩ የስራ ባልደረባ፣ ጥሩ ወዳጅ፣ ጥሩ ጓደኛ፣ ጥሩ ቤስት ፍሬንድ፣ ጥሩ ሀሳብ የሚለዋወጥ ጥሩ አብሮ የሚሰራ ሰው እኮ መሆን እኮ ይቻላል። መስት አይደለም። አሁን ለከፈሽ ስልክ ተለዋወጣችሁ ወደ ፍቅር ለመቀየር አንድ አመት አልፈጅባችሁም ወይም ወራት አልፈጅባችሁም። ከዛ በአንድ አመት ውስጥ አንቺ ትዳር ማሰብ ጀምረሻል። ሰው ሀገር ነሽ። አሁን ይሄ ሰውዬ ሚስት አለኝ ሚስት ነበረኝ ያለሽ አሁን እንጋባ ስትዩ በቃ ማግባት አይፈልግም። በወንዶች ቋንቋ ይሄ ነው። እሺ እናት ከገባሽ ልንገርሽ፣ ራሱ ነው ስልክ ዘግቶብሽ ሄዷል። በቃ እስካሁን አብራችሁ አፈቅርሻለሁ እንፋቀረን እየተባባላችሁ መታችኋል። ሰው ችግር የለበትም በዛ አይነት መልኩ ወይ ለመጃጃል። ግን አንቺ ቀይ መስመር አለሽ። አሁን እንጋባ ስትይ አሁን
ከባድ ነገር ሊመጣ ሊያገባ ሲል ብዙ ነገር ልታቂ ነው። ሲያወድ በግዱ ነግሮሽ ከህይወትሽ ይወጣል። አሁን አንቺ መለመኑስ ልትገቢ ነው። ምን አድርጌ እኔ ጌታ ይቅር በለኝ አናትሽ ሊወጣ ማለት ነው። ስለዚህ በትክክለኛ ቋንቋ ነግሮሻል እሱ። ከአንቺ ጋር ቁም ነገር የሚፈልግ ቢሆን ከመሰረቱ ገና ስልክ ተለዋውጣችሁ ስትጀናጀኑ ቢቢዬ ቁርስ በላ ሆይ፣ አባዬ ጫማ ክር አስራሃል ወይ፣ ቀበቶ ጠበቅ ብለዋል ወይ፣ እንዴት ነው ቆሎ መድፊያ ቆሎ ብደፋ ስትወጣ ለኪስ ምናምን ምን አለ እቺን ያጠርጋት እስቲ ምናምን የምትባባሉበት ያቺ ሰሞን የፍቅር ክንፍ አውጥታችሁ የምትበሩባት ያቺ ታይም ላይ ይነግርሽ ነበር። እኮ ያው ስታወሩ ስለ አለፈ ህይወታችሁ ምናምን አገች ነበር እኮ እንደዚህ ተለያይተን ምናምን ብያለ ያወራሽ ነበር። አላወራም፣ እሷን ደበቅ አድርጓታል። በነገራችን ላይ ስትጣበሱ እዚህ ወንዶችም ካላችሁ ወንዶች ልንገራችሁ፣ ቆይ አንዴ እኔ ናት። በዚህ አጋጣሚ ለወንዶች መርፌ ያስፈልጋል። ሴት ልጅን መጀንጀን ከፈለግ ጀንጅን። እቺም ሳትጀነጀን አታገባም። ስትጀነጅን እንድትወድ በአንተ እንድትመሰጥ ብለህ የሌለህን ነገር አለኝ ማለት ያሳለፍከውን እንዳላሳለፍክ መቁጠር በህይወት ውስጥ አልፈው የነበሩ ወድቀ ተነስተ ያለፍክባቸውን ሌላም ሪሌሽንሽፕ ኖሮ ከነበረ ምናምን መደበቅና ይሄ አጉል መልአካዊና ጻድቃዊ ባህሪህን ምርጡን ካራክተርህን እንድታይ ማድረግ አደጋ አለው። በዛው ቴምፖ ልትቀጥል አትችልም። የዛን ቀን ስላንተ የነገርካት ምርጡን የነገርካት ቀን ልትመሰጥበት ትችላለች። ያ ግን በዛ ሁኔታ ይዛው አትቀጥልም። ነገ መሽቶ በነጋ ቁጥር ያንተ ያላወራሃትን ፓርት ባወቀሽ ቁጥር እንደውም ለአንተ ያወላት አመለካከት እየወረደ ነው የሚመጣው። እውነቱን ህይወቱ ውስጥ የነበረውን ከአስከፈ አንድም ሳትቀንስ ሳትጨምር ቁጭ ታደርገዋለህ ጠረጴዛ ላይ። ከወደደች ፒክ ታርግህ በቃ። የእውነት ደግሞ ከወደደች ከነስተት ካናለፈው ህይወት ያለፈ ነው፣ ምንም ማድረጋችም። ዞሮ ዞሮ እሱን ተቀበለች ማለት አንተ ነፃ ነህ በቃ። ከዛ በኋላ ምንም አይነት አብረሃት ረጅም መንገድ ብትጓዝ የነገርካት ነው ያሳያሃት ስለሆነ አትፈራም። ግን ቤስቱን የሆነ ሴት በእኔ እንድትመሰጥ አትመሰጥ ስትፈልግ ዋሽተ የምታመጣው ማንነት ነገ ይፈርሳል። ይሄ ለወንዶች ነው። ስለዚህ እኔ እናት እሱ ያን ነው ሊያደርግ የፈለገው ባንቺ ማለት። ስለዚህ ራሽን አክብሪ። ስልክ ዘግቶብሽ የወጣው አሁን በቃ እሱ አይፈልግም። በቃ ከአንቺ ጋር ከዚህ በኋላ ትዳር ምናምን አለ የሚፈልገው፣ መዝለል ነው የፈለገው። ገንዘብ እየላክሽ ቤት ኪራይ እንድትከፊለት ነው የፈለገው። አለቀ። ስለዚህ እንዳትለምኝ እየደወልሽ ተግባባ። ግልጽ ነው። እሺ ችግር የለውም። አይ እሱ እኮ መዋሸቱ ነው እኔ በጣም ያናደደኝ። በጣም እኔ መጀመሪያውን ግልጹን ተነጋግረን ብዬ ነው የቀረብኩት ታውቃለህ። ስለዚህ እሱ እንኳን ትዳር ወላሂ ላይፍ ራሱ በትክክል ያሳለፈ ሰው አይመስልም ታውቃለህ። ያው ነው በቃ ድንግል ነኝ ምናምን ነው። እንደዚህ አይነት ወንዶች ድንግል ነኝ ነው የሚሉት። የወንድ ለሴት ነው አይደለ እንደዚህ የሚባለው? ለወንድ ምንድን ነው የሚባለው? ለሴት አሁን ለገና ከ18 ዓመት በታችም ያው ልጃገረድ ምናምን ይባላል። ለሴት ልጅ ድንግል ነሽ ምናምን ወንድ አታውቅም ምናምን ለማለት ነው። ለሴት ለወንድ ምንድን ነው የሚባለው? እስቲ አርሙኝ። ያው ለሴት የሚባለው ለወንድ ማለት የለብንም ግን እሺ እንጠቀመውና ቃሉ ያው ድንግል እንደሆነ ነው ሲያወራሽ ነበር። እኔ ገና ምንም የማላቅ ጨዋ የቤት ልጅ በቤት ልጅ በር እንኳን አልፎ እኮ የማያውቅ ልጅ ነው እኮ እንደዚህ የሚልሽ። ለማንኛውም ግልጽ ነን አይደል? ግልጽ ነው አይደል? እኔ እናት እንደዛ አድርጊ። እሺ አመሰግናለሁ። እሺ ድንግሎቹ ወንዶች ማን ነው ምንም ሴት የማያውቁት ወንዶች እንግዲህ በስተዋል። እንደነሱ ለመሆን ጥረት እናደርጋለን። ያው ጨዋዎቹ ማለት ነው። እንደውም በጣም መልአክ የሚጫወትን ሰው ተጠንቀቁ። እሺ ማለት በቃ ልክ ስትተዋወቁ ስለራሱ ቤስቱን ብቻ የሚነግራችሁ ማለት ነው። አደገኛ በሴትም በወንድ ሁሌ የምላችሁ ያን ነው። ቤተ መቅደስ ውስጥ ሆኖ ሰይጣን የሆነ ልብ ይዞ ይኖራል። ፈጣሪን ሊያገለግል ገብቶ ቤተ መቅደስ ውስጥ የቅዱሱን ቦታ ላይ ቆሞ ያው ሰው የሚያየው ልብስ ስለሆነ ማለት ነው። ግን ያ ሰው ተሸውዷል። ፈጣሪ የሚያየው ልብን እንደሆነ አይገባው ይሁን ምናምን
ዱርዬ ነው የምትሉት አይነት ሰው ደግሞ በቃ ምንም ፈጣሪ ቤት እግዚአብሔር ቤት የማይሄድ ጸሎት የማያደርግ ሺሻ ቤት የሚውል ሲጋራ የሚያጨስ ምን ሱስ ያለበት ዝሙት ቦታ ምናምን የሚገኝ የምትሉት ደግሞ ልቡ ደግሞ ምን የመሰለ መልአክ በቃ ሰው እንዲጎዳ የማይፈልግ ቀና እግዚአብሔርን የሚፈራ ቤቱ አይሄድ እንጂ ልብ አለ። ገብቷቸዋል። እናንተም ግን እኛ ሰዎች የምናየው ግን ምንድነው ከላይ ገጽታው ነው ሰው የሚያደርገው ወይ የሚለብሰው ምናምን። ባላችሁ ነገር ላይ ተመርኩዛችሁ ህይወታችሁን አሳልፋችሁ አትስጡ። ተግባባን? ያው ልብ መመርመር አንችልም፣ ግን ደግሞ ፈጣሪ እንዲመረምርልን ደግሞ ወደ ላይ ማመልከት እንችላለን ብዬ አስባለሁ። ለማንኛውም ክብራትና ክብራን ሰዓታችንን ጨርሰናል። ጤናና እድሜ ይስጣችሁ። የከፋችሁ፣ የጨነቃችሁ፣ ተስፋ የቆረጣችሁ፣ ብቸኝነት የሚሰማችሁ ኑ አዳምጣችኋለሁ። እኔ ወንድማችሁ ነኝ። ምንም ችግር የለም። ጊዜን የሰጠ የጊዜ ባለቤት ፈጣሪ ነው። 24 ሰዓት በነፃ ከሰጠኝ ለእናንተ 1 ሰዓት ተኩልን በሰጣችሁና እንዲህ ብናወራ ብንጨዋወት መታችሁ ጭንቀታችሁን ብታወሩት ትንሽ ለውጥ ሊያመጣ ይችላል። ስታወሩ ማንም አያቋርጣችሁ። ፍቅር የሚያስፈልገኝ ጆሮ ነው ልሰጣችሁ የምችለው። ያንን ማንም ሳያቋርጣችሁ ቁጭ ብላችሁ ማውራት መቻል ትችላላችሁ። ነው ነገ ሌላ ቀን ነው፣ እንገናኛለን። ክፉ አይንካችሁ፣ ሰላምና ጤናውን ያብዛላችሁ። አትታመሙ። መቼም ሆስፒታል የምትሄዱ ሰው ለመጠየቅ ይሆን በሰዎች ፊት በጠላቶቻችሁ ፊት እንድትወድቁ እንድትዋረዱ በሚፈልጉባችሁ ሰዎች ፊት ደግሞ በክብር ከፍ አድርጎ ይሹማችሁ፣ ይሸልማችሁ፣ ጸጋውን ያልበሳችሁ፣ የሰው ፍቅር ይስጣችሁ። የነካችሁት ሁሉ ወርቅ ይሆንላችሁ፣ ይለምልምላችሁ። የሰራችሁት ይባረክ። ፈልጋችሁ አትጡ። እንቅፋት የሚሆኑባችሁ ነገር በሙሉ ፈጣሪ ከፊት እየቀደመ ይንቀርላችሁ፣ ካስመሳይ ሰው ይጠብቃችሁ። የልባችሁን መሻት ከክፋት በስተቀር ሁሉ ያሳካላችሁ። ነገ እንገናኛለን። እየመሸ ያለበት ሀገር ያላችሁ ደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም የስራ